አምሮብናል ሽክ ብለናል ገና ሀቢብቲ እኔ ባንቺ አዘንኩት እንዴ በኔ ምን አረክ ቤትሽን ተርትሽ ምግብ ሰርተሽ ማቺ ተራሽ ዛንቺ ወይ ጉድ ሶ ያ ሀቢብቲ አገበኛለሽ ይመቸኛል ካንቺ ጋር ጨዋታ አይጥመኝም ጥላለው ዝምታን በያናግሪኝ አንደበትሽ ይልመድ እንድንዋደድ አንደኛዬ የልቤ መድረሻ እንግዳዬ የፍቅሬ መነሻ አልተወሽም እኔ ነግርሻለሁ እወድሻለሁ ይምቸኝ ውዬ ቀረው ጨዋታዋ ጥሞኝ እንግዲህ ከሷ ሌላ እኔ ሰው አልመኝ ደሳለኝ ከሷ ጋር ስጫወት ስታወር ደሳለኝ ከሷ ጋር እንደ በፊቱ ማለት የበፊቱ ፍቅራችን በቃ እንደዚህ ነው ታረቁ በቃ ይቅርታ እኔ እኮ ወንድ ወደዱ ወንድኛ የምር ችግር የለም የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩ ጓደኛዬ ጀርባውን ሲሰጥ ትላንት ያመኑት ጓደኛዬ እኛ ግን አለ ሳይለየን ወረት ከእናቱ ልጅ በልጦ ቅናት ለቦኝ ደስቶ ለአቤል ሞት ከሆነ የቃየል መስዋዕት መወለድ ቋንቋ ነው ስም ነው ወንድምነት ቅዱስ ነው ይበልጣል የሚያስጓደኝ ጓደኛዬ እኔ አንተ እውነት ካለክ ያንተን እውነት ወይ እኔ እውነት ካለኝ የኔን እውነት ፈጣሪ ነው የሚያውቀው ፈጣሪ አሰላም አለይኩም ውድና የተከበራችሁ የኢንዲ ሪላክስ ፋሚሊዎች የኛ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ እኛ ሰላም ነን አልহামዱሊላህ ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን ኤርትራውያን ሙስሊሞች ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ ሰሞኑን እየተፈጠሩ የነበሩትን ነገሮች አይታችኋልና እነዛ ነገሮች አሁን መጀመሪያ የኔ ፍላጎት ነበረ እንዲሆን የምመኘው ነገር ነበረ ያን ነገር ወዳልሆነ አቅጣጫ እየወሰዱት ነው እና ያን ነገር ደግሞ አሰብኩበትና እኔ ለማስተካከል ወሰንኩኝ ማለት ነውና እንዴት ነው መሰላችሁ የሆነ ሰው ጋር የሆነን ሰው ስታምኑት ጊዜ ያመናችሁት ያንን ሰው ሳይሆን በዛ ሰው ውስጥ ፈጣሪን ነው እና ሄለንም ኤሪክን ካመነችው የምታምነው ኤሪክን ሳይሆን በኤሪክ ውስጥ ፈጣሪዋን ነው ፈጣሪዋ ደግሞ የእምነቷን ዋጋ አይከለክላትምና እኔ እንደውነታው ይዤ የመጣሁት ሐሳብ ነበረ እሱን ሐሳብ ማለት በቃ አሁን ላይ ማንሳት አልፈልግም ስለዛ ነገር ማውራት አልፈልግም ምክንያቱም ጊዜ የሚፈታው ነገር ነው ጊዜ ስለ ሁሉም ነገር መልስ ይሰጣል ነገር ግን ማለት እኔ ከምንም ነገር ተነስቼ ወይም ዝም ብዬ ያን ነገር ማመጣ ሰው አይደለሁኝም እንዳልሆንኩኝ ደግሞ እናንተም ታውቃላችሁና አሁን እሱን ነገር ሙሉ ለሙሉ ትቼው አሪፍ እየሆነ የተሻለ እየሆነ እየተስተካከለ የነበረውን ነገር አስቀጥየው ከመሃላቸው መውጣት እንዳለብኝ አስቤ ነው የመጣሁት ሄለንን በቅድሚያ ጠርቻታለሁኝ አንዳንድ ጊዜ የሆነ ነገር ላይ ምናምን ማለት አሁን እኔ መጀመሪያ ኤሪክ ፍቅሩ እንዲሳካለት ፍቅሩን እንድትቀበለው ፈልጋለሁ ያን ነገር ፈልጋለሁ ማለት የማቀው ያየሁት ያመንኩበት እውነት አለ ማለት ነው እጁን መቁረጡ ሊሆን ይችላል እዛ ሀገር ሆኖ የሚያለቅሰው ተጎዳው የሚለው እናትየውም ደግሞ የነገረችኝ ሚስጥር አድርጉት የተባለው ወሬ ሊሆን ይችላል በብዙ መንገድ አሳማኝ ነገር አለ አሁንም ደግሞ ማያሳምን ነገር ስታዩ ሄለን አደጋ ውስጥ ችግር ውስጥ እንድትገባ አልፈልግም አሁን ግን ሲመጡ ጊዜ ምንም አይነት ነገር ብትለኝ ተቀብያት እሱም ቢሆን ምንም አይነት ነገር ሲለኝ ተቀብየው ነገሮችን ለማስተካከል ሞክራለሁ መጣች ሄሉ ውስጥ እንዴት ነህ ሰላም ነው ያው
እኔ አንድ እውነት እንድትረጅልኝ የምፈልገው እንደ እህቴ ነው ማስብሽ፣ እንደ እህቴ ነው ማይሽ እና ደግሞ ምንም አይነት ችግር ውስጥ ስትገቢ ማየት አልፈልግም። መጀመሪያም ቢሆን ማለት ያጠፋው ጥፋት ሊኖር ይችላል። እሱን ይዤው ስመጣ ጊዜ እሱን ይዤ የመጣውበት መንገድ ምናልባት ማሳወቅ፣ መደወል፣ ብዙ መንገዶች ምናምን አልፈዋል። ግን ያ ሁሉ ነገር ካለፈ በኋላ አሁን ነገሮች የተሻለ ጥሩ አሪፍ እየሆኑ ነው እኔ እንደማየው። አንቺም ያን ነገር ፊል እንደታደርግ ያለች ብዬ አስባለሁኝ እና ነገር ግን እኔ ያሰብኩት ችግር ሊፈጠር ነው፣ የእሷ ህይወት ላይ ችግር ሊፈጠር ነው። ስለዚህ እሷን ከዛ ነገር መታደግ ማዳን አለብኝ ብዬ ነው ያሰብኩት። ግን ምን አለ መሰለህ ሁሉንም ነገር ስታደርግ በትክክለኛ መንገድ ነው ማድረግ ያለብህ ማለት ነው። አሁን ለምሳሌ አንተ በኔ ቦታ ሆነ ያንን ያው በኔ ጫማ ሆነ ያንን ነገር አስበው። አሁን ማለት እኔ ኤሪክን ምናምን በጣም ያስከፋው ታውቃለህ፣ በጣም በሚባል ደረጃ ማለት ነው። አንተ እውነት ቢኖርህ እኔ አሁን እውነት አለ ምናምን እያልክ ሳይሆን ቢኖርህ እንኳን አበባ ጨፍልቀ ምናምን የሆነ ማይሆኑ ነገራቶችን አድርገ በእንደዛ አይነት መንገድ አልነበረም ለኔ ማስበ ከሆነ ማለት ነው። ቢሆነ ሰው በሚረዳው መንገድ ኖርማሊ እንደዚህ ነው ምናምን ብለህ ብታስረዳኝ የሁሉ ነገር አይፈጠርም ነበር። ገባ? እንደዛ የጠረጠርከውም ነገር ካለ የመሰለህም ነገር ካለ ወይም ሰውም የሆነ ለማጣላት የሆነ ነገር ነግሮ ሊሆን ይችላል። እኔ አይሆንም በራስህ አፍልቀህ ነው አላልኩም፣ በራስህ አምንጭተህ ነው አላልኩም። ግን ያንንም ነገር ቢሆን በዛ መንገድ ብታደርገው ግን ለዚህ ሁሉ ነገር አንዳረስም ነበር። ገባ አይደለ? ለዛ ነገር ምናምን አንዳረስም ነበር እና እንደዛ ባታደርግ ኖሮ ምናምን እኔ አሁን ጥፋት ነው እሱን ጥፋቴንም ደግሞ ይቅርታ ልጠይቅ ነው የመጣሁት። ምክንያቱም የመጀመሪያ ቀን ምናምን ላስረዳችሁ ስሞክር ጊዜ በሰላማዊ መንገድ አንቺንም ነጥዬ ላስረዳች ስሞክር ያን ነገር ማድረግ አልቻልኩኝም። ሁለተኛ ቀን ስመጣ ደግሞ እንደዛ አይነት ነገር እየተፈጠረ ሳይ ጊዜ ያው የሰው ልጅ ነሽ፣ ስሜታዊ ትሆኛለሽ። አሁን ያልሽው ሀሳብ ትክክል ነው። እንደዛ አበባውን ከማደርግ በሰላማዊ መንገድ እንደዚህ እኮ ነው ሄሉ ቆይ አንዴ ምናምን ነገር ብዬ ባወራሽ፣ ግን ደግሞ ያን ማወራበትን እድል የመጀመሪያ ቀን ሳጣ ሁለተኛ ቀን እንደዛ አድርጌያለሁኝ። እሱንም አስከፍቼዋለሁ፣ አንቺንም አስከፍቼሻለሁ። ለዛ ነገር አንቺን ይቅርታ አድርጊልኝ። እኔ በቃ እቀበላለሁ። በቃ ማለት ኤሪክንም ይቅርታ ተጠይቀዋለሁ ማለት ነው። እና ግን ደግሞ ያን ነገር የምታስተካከል ከሆነ ከዚህ በኋላ እንደዛ አይነት ሀሳብ ማታነሳ ከሆነ ምናምን እኔም እቀበላለሁ። በቃ ችግር የለውም እንደዛ አይነት ሀሳብ። እኔ ይህን ሀሳብ ድጋሚ አላነሳውም እና እሱንም ይቅርታ ጠይቀዋለሁኝ። ሲጀመር ለዛም ነው የጠራኋችሁ። እና እንደዛ የምታደርግ ምናምን ከሆነ ምንም አይነት ችግር የለውም። ገባ? እንደዛ የምታደርግ ከሆነ አይ ችግር የለውም። እኔ አሁን የእሱን የፍቅረኛን መኖሩንም ጉዳይ እኔም ለዋሽ እውነቱ ወደፊት እሱም እውነት ካለው የእሱ እውነት እኔም እውነት ካለኝ የእኔ እውነት ወደፊት ይወጣል። ችግር የለውም። ግን ይሄን ነገር አንስቼ ድጋሚ አልበጠበጣችሁም አንቺ እንዳልሽው ማለት ነው። እሱ ደግሞ ፍቅረኛ እንደሌለው ያው ንጹህ ልቡን አይቶ ፈጣሪ ደግሞ እውነቱን ያወጣለታል ብዬ አስባለሁ። አንተንም ያሳመኑ ሰዎች ብቻ እውነቱ ይወጣል። የኔንም እውነት ለአንቺ አስቤ እንደሆነ የዛኔ ትረጃለሽ። አይ የጊዜ ጉዳይ ስለሆነ መጡ እዚህ ጋር ነን እና የጊዜ ጉዳይ ነው። ሁሉም ነገር ማለት ይወጣል፣ ይጣራል ምናምን። ጊዜ ምንድነው ፈራጅ ነው አይደል የሚባለው። ስለዚህ ጊዜ ሁሉንም የሚያወጣው ይሆናል ማለት የኔ የእሱን ንጽህናም ጊዜ በደንብ የሚያወጣው ይመስለኛል። እንደዛ ነው። እንዴት ነህ? ደህና ነህ? ሰላም ደህና ሰላም ነው። ኪፊ እንዴት ነህ? ደህና ነህ? አሁን ስላለፈው ለእሷ ስለነገርኳት ነገር ምናምን ድጋሚ ማንሳት አልፈልግም። ግን ደግሞ ኤሪክ ያው ብዙ ነገሮችን ታውቃለህ። ያንተ ፍቅር እንዲሳካ በጣም ብዙ ነገሮችን አድርጌላለሁ። ብዙ ነገሮችን አሳልፈናል። ለዛ ነገር አሁን ደግሞ የተፈጠረውን ነገር በቃ ድጋሚ ማንሳት አልፈልግም። ስለዚህ አሁን ፍቅርክ እንዲሳካል እሷ ያንተ እንድትሆን በሚደረገው ጥረት ወይ በምታደርገው ጥረት ከጎን ሆናለሁኝ እንጂ ድጋሚ ሁለታችሁ የምትለያዩበት መንገድ ርዕስ ምናምን ነገር መሆን አልፈልግም እና ስለዛ ነገር ይቅርታ ልልህ ነው የጠራሁት።
እና ስለ ሁሉም ነገር ይቅርታ። ምን አንተ ደስ ያለ ሰዓት ይቅርታ ትጠይቃለህ፣ ደስ ያለ ሰዓት ደግሞ ትረብሻለህ። የገባኝ አይደለም። ማን በፈማ فهمني نهار بدك يعني تكون مع هيلن ونهار ما بدك يعني تكون مع هيلن. عم بتكذبني وعم تظلمني. ايش؟ ما بفهم انا عليك. والله جاي تعتذر مني انا بعد ما سويت كل هذا الشيء. ايه هلو نقر كاد نركبه ولا يكرت للتيكينو زعلتني وبطعمني اسكفني وكوندي البيت عم مالتني استلتهم وانا ደግሞ ምን ያሰብኩት ወደዛ ልመለስ ማለት ነው። በሱ ምክንያት እኔ ግን አሁን ምን አለ መሰለህ እኔ ትላንት እኮ ባንተ ጎን ሁኜ በጣም ብዙ ነገር ብዬዋለሁ። በጣም ብዙ ነገር ትክክል ስላልሆነ ማለት ነው አይተኛል እንድትታረቁ ነበር የምፈልገው ምናምን እና ላይክ አሁንም ቢሆን የኔ ጥፋት ምናምን ነገሮች ሁሉ እንዳሰብኳቸው አይደሉም። በቃ እሺ የኔ ጥፋት ይሄንኛውን ነገር እንተወው እናንተ አንድ እንድትሆኑ ነው የምፈልገው ካለ ግን ይቅርታ ማድረጉ የተሻለ ነው ያስባል እንጂ ጥሩ ሰው ነው ሙድ ሰው ነው። ስማ እየከፈልኩልህ ነበረ ብዙ ነገር ለአንተ እያደረግኩልህ ነበረ እኮ አልኩህ። ጥሩ ሰው ነው ብዙ አገዝከኝ ለኔ ይሄ ነገር ብያለሁ አልረሳም። እሺ ችግር የለም። አሁን አንዴ ስማኝ እኔ አንተን ስለሰማው አንዴ አዳምጠኝ እኔ ነው እና እኔ ያ ሁሉ ዋጋ ስከፍልልህ የነበረው ያንተ ፍቅር እንዳይሳካ ብፈልግ ምንም ነገር ሳላደርግ ካንተ ህይወት መውጣት እችል ነበረ። ያንን ሁሉ ነገር ያደረግኩልህ ያንን ሁሉ ዋጋ የከፈልኩልህ መስዋዕት ነው የሆንኩልህ ላንተና ያንን ሁሉ ነገር ያደረግኩልህ ፍቅር እንዲሳካ እሷ ያንተ እንድትሆን ምኞትህ እንዲሳካ እንዲሰምርልህ በማሰብ ነው። ነገር ግን አሁን በቃ እኔ አሁን አላስረዳም። በቃ አንተ አሁን እኔ ጥፋተኛ ነኝ ልሁን፣ በቃ ጥፋተኛ ነኝ፣ እሱም ጥፋተኛ ነው አለ ልሁን፣ እሷም ጥፋተኛ ናለች ልሁን፣ ችግር የለውም። ግን የእናንተ አንድ የምትሆኑ ከሆነ ከዚህ በኋላ አንድ መሆናችሁ ምክንያቱ ሌላ ሰው የሆነ አካል የሆነ ነገር መጥቶ የምትለያዩ ከሆነ ተለያዩ እንጂ እኔ መሆን አልፈልግም ለዚህ ነገር። ስለዚህ ምንም ነገር ይፈጠር እኔ አንተ እውነት ካለክ የአንተን እውነት ወይ እኔ እውነት ካለኝ የኔን እውነት ፈጣሪ ነው የሚያውቀው። ፈጣሪ ወደፊት ያወጣዋል እውነታውን። ግን አሁን እኔ አሁን እንደዚህ ምልህ አንተ አልፈልግም ከህይወቴ ውጣ እያልክ እኔ አንተን አስገድቼ ከአንተ ጋር ምቆም ሰው ወይም ደግሞ አንተ ጋር ምጠጋ ሰው አይደለሁኝም። አላደርግም እንደዛ። ነገር ግን አሁን የመጣሁበት ዓላማ በቃ ይቅርታ። በቃ እኔ አሁን ትላንትና ከሷ ጋር እያወራን ነበረ። እውነት ቢኖርህ እኔ እውነት ካያሳምነኝም። ምክንያቱም የሰው አበባ እንዴት ነጥቀህ እንደዛ ታደርጋለህ? አዎ ስሜታዊ ሆኜ ያንን ስተት ሰርቻለሁኝ። ለዛ ነገር ይቅርታ። ከዚህ በኋላ ካንተ ጎን ነው የሚሆነው፣ ከጆሲ ጋር ነው የሚሆነው፣ ከኔ ያኔም ወንድም ነው የሚሆነው። በቃ እንደ በፊቱ ማለት የበፊቱ ፍቅራችን በቃ እንደዚህ ነው ታረቁ። በቃ ይቅርታ አድርጉልኝ። እኔ እኮ ወንጂ የምወደው ወንድኛ የምር ችግር የለም። ይቅርታ ደግሞ እቀበላለሁ። አሁን ደግሞ ጽፋት ልብ እኮ ያበር ማለት ነው። ልብ እኮ ንጹህ ነው። صحيح الاعتذار شيء حلو فانا تقبلت اعتذارك وانا بعتذر منك اذا زعلتك او شيء. الله انا وانت اخوي. ወደ ቀደመ ሰላማችሁ እኔ እና እንዲደፈርስ ወይም ደግሞ የሆነ ነገር እንዲበላሽ ምናምን አልፈለኩም። ወደ ቀደመ ነገራችሁ መንፈሳችሁን ለማደስ አንድ ይዤላችሁ የመጣሁት ስጦታ አለ። እሱ ስጦታ ደብቄው ነው ብለህ ምናምን አይ እኔ እሺ ባይሉኝም ሰጥቻቸው ልለያየ ማለት እሺ ይሉኛል አይሉኝም እሱ የፈጣሪ ነገር ነው። አይ ለዛ አስተሳሰብሽ ገርሞኝ ነው ጥሩ ማሰብህ ምናምን ለማለት ያው እሺ ባይሉም ምንም ችግር የለውም። እኔ ይቅርታ ስለምጠይቃቸው ብሰጣቸው ምንም ማለት አይደለም። ገባ ደግሞ ያው ታማለ በተጨማሪ እና ሪፍተም አለ ወይ አንዴ ወደዛ ዙሩ። እንደዚህ ላዙራት እንዲህ ወደዛ ኮኔ ሰባሉ ወደዚህ በጣም ደስ ይላል። ሹካ እኔ ደብረኛል እንዴ ይሄ ነገር ከዚህ በፊት እንደዚህ አይነት ስጦታ ሲመጣ ጊዜ እሱ በጣም ልቡ ተደስቶ በጣም አሪፍ ሙድ ላይ ሆኖ ነበረ። ያን በማሰብ ነው። እስኪ ይሄንን ለብሳችሁ ትመጣላችሁ እንዴት ነው? እና ታው እንጂ አንጀታችን በላው ለብሳችሁ
በቃ ደህና ሁኑ። ከዚህ በኋላ እንገናኝ። ስለስጦታው እናመሰግናለን። ኧረ እንዳትቆዩ። እኔ ልጆች እኮ ከሄዱ አይመጡም እንጂ። እና ውድ ቤተሰቦች ያው እኔ ይሄንን ደስታ ይሄንን ሳቅ መልሼ ከነሱ ህይወት ላይ መውጣት ካለብኝ እወጣለሁኝ። ግን ደግሞ ይሄንን ነገር መመለስ ስለፈለግኩኝ ነው። ሁሉንም ነገር ትቼው ሁሉንም ነገር ማለት ምንም እንዳልተፈጠረ አልፌ ዛሬ የነሱን እንትን በቃ ደስታቸውን ሳቃቸውን መመለስ ስለፈለግኩኝ ነው። በሆነ መንገድ ይሳካል ብዬ አስባለሁ። አሁን እንደምታያቸው ናቸው። ሳቃቸው ደስታቸው ተመልሷል። እና ያው እንደነገርኳችሁ ነው። ማንም ሰው ቢፈርድባችሁ ማንም ሰው የመሰለውን ነገር ቢያወራ እውነታውን ግን ፈጣሪ ያውቀዋል። ፈጣሪ ደግሞ ወደፊት ያወጣዋል። እና ውድ ቤተሰቦች ያው ትላንትና ታውቃላችሁ እኔ ማንነቴን ከመጀመሪያ ጀምሮ እኔ የሚያቀኝ ሰው ያቀኛል። አሁን የፈለገውን ነገር ሰው ቢናገር የማያቀኝ ሰው ነው። እና እኔ በራሴ መቆም ከቤተሰቤ ምንም ነገር እንደማልፈልግና ብዙ ነገሮችን የኔን ማንነት ታውቁታላችሁ። እና መኪናውንም እኔ ያው እንደማልፈልግ የሰው ነገር ሰው እንዲያግዘኝ እንዲረዳኝ አልፈልግም። እና መኪናውን ትላንትና ተስማምተን መኪናው የተገዛበት ቤት ባለቤት ሊመልስልን የተወሰነ ብር ግን ተቀናሽ ሊደረግ እና ሙሉ ብሩ ወደ እናትየው አካውንት ትራንስፈር ሊደረግ ተስማምተናል። ያ ነገር ነገ ወይ ከነገ ወዲያ በዚህ ሳምንት ምናምን ነገር ይስተካከላል ብዬ አስባለሁኝ። እና እዲ ወራጃለን ሲጋ አሁን የታክሲ ተቀበላት። ይሄ ማለት ሳይታይማ ይሆናል። እሺ ማቺ መንገድ ክፈቱ እንጂ መንገድ ክፈቱ። ቻው። በጣም ነው የሚያምረው። በጣም ክረን ከቴር እንደ ቢሮ ሰላማት በኛ አሁን በቃ እንደ ሰላም ሰላም ነው ብዬዋለሁ። ታውቃለህ ተናድጄ ስለነበረ አሁን የምር ያምራል በጣም ሽቅርቅር ያምራል። ዋው እናመሰግናለን በጣም። እናንተ ላይ ሲሆን ደግሞ ሞር አማረ። የቲቪ ማስታወቂያ ምናምን ቦርድ ምናምን መስራት አለባቸው ግዴታ ነው። ሲጀመር የኔና የሱ ፎቶ ምናምን በትልቁ ቤት መሰቀል። እስኪ 3 የፎቶ ፖዝ እዚህ ጋር አሳዩ። 3 የፎቶ ፖዝ እናሳይ። የካፕል አንቺ ነሽ ግን የምትመርጪው። እሺ ለዚህ ትንሽ ወደፊት የኔ ፎቶች ወደፊት እስኪ አንድ እየበቀራችሁ ፈገግ ብያለሁ። እሺ አንድ ደግሞ ላንሳችሁ። ያው እዛው ቆም እስኪ አንድ ፎቶ ፖዝ ብያለሁ። አንድ ብለሻለሽ። ከዛ ደግሞ ሁላ እንችላለን ነው እንችላለን። ያው ነው ቻኮልሽ ቢነዝ ያው ነው። እንግዲህ ፎቶ ሞዴል አድርገን ከ10 ያበዳችኋል። ሽክ ብለናል። ገና ሀቢብቲ እኔ ባንቺ አዘንኩት እንዴ በኔ ምን አረክ? ቤትሽን ተርትሽ ምግብ ሰርተሽ ማች ተራሽ ዛንቺ ወይ ጉድ እንዴ! ትክክለኛ ጥያቄ እንደማኮረፈ አታክሩፍ። በቃ እንዴ አታክሩፍ። ማሽ ነው መሰለኝ አዚ ፈቀደ ቀድ ሰራናል። አታክሩፍ በቃ ወላ ተቀየመኝ። እንዴ አታክሩፍ። እጇ ናፍቋል። በእጇ የተሰራ ነገር ናፍቋል። እሺ በቃ ይቀጥል።
እሺ በቃ አታግሩት እኮ አይደለም እንዴ? እሺ እንዳትል መቼ እንደሆነ ምናምን ሳታረጋግጥ ኤሪክ ደግሞ ቶሎ ነው እሺ የሚለው እንዴ? አንተ አታጥላ እረፊ። ቆይ አይደለም ቶሎ እሺ ለምን ትላለህ? ቆይ ታሪስ ይፈቅድ ትላለች አንዴ ወይ ናና እኮ ለአንተ መከራከር ነው የሚያናግረው። ዞሮ ዞሮ ከሌላ ነው ይገጥማ። አንተ ሜዳ ቀረ እሱ እኮ ነው ድፋቴ እኮ ነው ያዝኝ። ብቻ ያው አንድ ቀን አይ ነው አንድ ቀን ግን አትበይ። መቼ ንገሪ፣ ቀኑን ንገሪ። ከሚንግስ አገኘዋለሁ የዛኔ ግን የዛኔ ብሎ ወሬ ጀምሯል። እኔ اللي راح يجي مجهز لك مفاجأة كتير حلوة. كوندو سوربرايز علين لانشي مالش انا መቼ አሁን تعرفي سوربرايز حبيبي هاي نقر እኮ አሁን ነው ወይስ መቼ ነው? መች ነው ሰርፕራይዝ? ቆይ ግን ቆይ አንዴ ቆይ እስቲ አንቺ ቆይ ወደዛ ሂጂ አንዴ ቆይ እናውራውስ እኔ አንዴ قل كوي ستي እሺ ሳትሄድ ነው استي عيني يعيش ቆንጆ ፍቅር ነው የሚታየው። አይኔ ጉዴ ሙት ዝፍገላ አይደለም ኤሪካ እንደዚህ ብሎ አይን ማንበብ ጀመር። አይገርም? አይን ማንበብ ጀመር። ከጭራሽ ትችላለህ። እኔ ከይቅርታ ግን አንድ ደቂቃ መሳቂ እንደምናወራው መስማት የለባትም። በቃ አስተጋቁም። አሁን ቆይ ግን አንተ እሷ ለፍቅርን ብትቀበል ቀለበት ልታስርላት ብታስር እንዴት ነው ቀለበት የምታደርግላት? ታቀበታለህ ግን እና ደግሞ እንዴት መሰለህ አሁን ልጅቷ ላይ ተስፋ አለ። ገብቶሃል? ግን ቆይ ታቀበታለህ? አላውቅም አግብቼ መላክ ግን ሀሳብ አለኝ። ሀሳብ አለ? እስቲ አሁን እሱን ተለማመድ። እሷ ላይ ልጥራት። አቤት አይ በቃ አሳዘነች ብቻዋን። ፍርድ ቤቱ ወስኗል። ጀንል ምን አይንሽን ሸፍኝ ያ ቀልብ እጅሽን ስጪኝ። እጅን ኧረ አይንሽ ሸፍኝ እሺ ሸፍኝ አይታይማ። ይሄ ቀለበት ሲያምር ያምራል። ሶ ያ ሀቢብቲ አገበኛለሽ? ኧረ ይሄንን ነው በቃ እናንተ ቀልዳችሁ ቦታችሁ አለ። እንደዚህ ነው የሚባለው ማለት ኧረ አሁን ስትሴት ሸረባችሁ እናንተ እና በጣም ጭውያችሁ በጣም የሌለ ነው። አሪፍ ነው አይዲ። ኧረ ጭራሽ ትንሽ ታሻሽላለህ ወደፊት። በቃ ምንድን ነው ያወራችሁ ሲሄድ? ቆይ እሱማ ብሎን ነበር። ለካ ሲያይሽ አንቺ ደነገጠ። የኔ ልዕል የኔ ንግስት እላታለሁ ምናምን ብሎ ስትመጪ ያልደነገጠ እሰይ ሰራላችሁ። يا عمري يا حياتي يا قلبي هاتني ايدك አንተ ነህ ያሰብክልኝ። ፀሐይ እንደሆነ አውቀህ ነው አይደል? ቻው ነው باي እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። ቀጣይ ባበደ ቪዲዮ እስክንመለስ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ቻው።